አሁን ተናዶ ነው ታዩ እንዴ ያስቆጣው ነገር እንግዲህ ሀይሚ ከመምጣቷ ተመልሼ እሄዳለሁ ማለቷ ነው እንጂ ያስቆጣው ሌላ ነገር ተፈጥሮ አይደለም። ሀይሚም ደግሞ ይህን ቪዲዮ መስራት ግዴታ በሁለቱ መካከል የሆነ ነገር ስላለ ነው፣ መሰራትም ስላለበት ነው። ቪዲዮን ደጋግማችሁ ማየት ትችላላችሁ። ብዙዎቻችሁ እንዴት አደርጋለች እያላችሁ በጣም እየተጨቆናችሁ ነው፣ እየጨቆናችኋት ነው። ነገር ግን ቪዲዮን በደንብ ስታዩት በጣም ግልጽ ይሆንላችኋል። ምክንያቱም እኔ በመጀመሪያው ቪዲዮ በጣም አዝኜ ነበር። በትላንትና ቪዲዮ ግን ትክክል ናት፣ መሰራት አለበት ብዬ አመንኩበት ቪዲዮ ነው። እውነት ለመናገር ለምን ብትሉ በደንብ ቪዲዮ እዩት። ብዙ ነገር ሚዲያው ላይ ግልጽ ያላደረገችው ነገር፣ እሱ ያላወቃቸውን ነገሮች እሷ ገብቷት አውቃው እሱን ማለት ከዛ ቦታ ላይ እሷን ብሎ መጥቶ እሱ የሆነ ነገር እንዲሆን ስለፈለገች ነው። የኛ ውድ ቤተሰቦች ብቻ በአጠቃላይ ላብራራላችሁ። ሰላም ጤና ይስጥልን። እንዴት ናችሁ የኛ ውድ ቤተሰቦች? እንዴት አላችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። የጨረቃ ፋሚሊዎች እንዴት አላችሁ? እንዴት ናችሁ? አለው ቲክታክ መንደሮች እንዴት ናችሁ? ደህና ናችሁ? የኛ ባሸንጓዴት ቡችላ እያስመሰላችሁ ፎቴን እያሳመራችሁ እየለቀቃችሁ ስለሆነ በጣም አድርጌ አመሰግናችኋለሁ። በዚሁ ቀጥሉበት ማለት ነው። በጣም ቴንኪው ላበረታታችሁ ነው። በጣም ነው የሚያምረው የምታደርጉት ነገር ማለት ነው። ሰው እንግዲህ ትናንትና ሀይሚ በለቀቀችው ቪዲዮ፣ በመጀመሪያው ቪዲዮ ሁላችንም አዝነናል፣ ሁላችንም ተሰምቶናል። ግን ትናንትና የተለቀቀው ቪዲዮ ደግሞ እንግዲህ ሄዳ መመለሷን ብዙ ሰው አላመንም። ትሄድም አትሄድም እንግዲህ የተሰራው ቪዲዮ ግን በሁለቱ መካከል ያለውን ነገር የሁለቱን ፍቅር ለማዳን እንዳረገችው ነው እኔ የተሰማኝ። ለማዳን ስላችሁ አክማ ነው ወይስ ደግሞ ምን አድርጋ ነው ልትሉ ትችላላችሁ። በመሀል ግን ለምትወዱት ሰው ስትሉ መስዋዕትነት ትከፍላላችሁ ብላ እሷ ፖስት አድርጋለች። ሄደች የተባለ ቀን ብሩኬ ደግሞ ትናንትና ችግርህን ለሰው ብትነግረው ላይፈታ ይችላል፣ ለፈጣሪ ብነግረው ግን ብዙ ነገር ሊፈታልኝ ይችላል የሚል ብዙ ጥቅሶችን በቃል ያልያዝኳቸውም እነሱን ፖስቷል ማለት ነው። ሶ እንግዲህ እነዚህ ሁለት ልጆች መካከል አንድ ነገር አለ። ያንን ነገር በደንብ ግልጽ አላደረገችለትም። ሀይሚ ግን እንዳይሆን የፈለገችበት ምክንያት አላት፣ የራሷ ምክንያት። ያንን ነገር ብሩክን በእነዚህ አይነት መልክ እሷ ያንን ቪዲዮ ፕራንክ አልኩኝ፣ ይቅርታ፣ ያንን ቪዲዮ ሰርታ ብሩክ እንዲህ ይሆናል ብላ አላሰበችም። ቀጥታ ወሷ ወዳለችበት እንዲመጣ ነው የፈለገችው እና ደግሞ ልትደውልለት ነው የፈለገችው፣ ጊዜ የሚሰጣት ስለመሰላት። ነገሮቹ ግን ተቀይረው ብሩኬ ባልታሰበ መልኩ እንደዛ ሲሆን እሷን አስደነገጣት። ያደረገችው ነገር ትክክል ነው ብዬ አስባለሁ። ምክንያቱም እዛ ሰፈሩ ላይ ካለው አንጻር፣ ሰፈሩ ላይ አንዳንድ ነገሮች ካሉት አንጻር የሰራችው ስራ በጣም ጥሩ ነው ብዬ ነው የማስበው እኔ በእኔ በኩል ማለት ነው። እንዲገባችሁ ከፈለጋችሁ ምንድን ነው ሚስጥሩ ብላችሁ ካሰባችሁ ቪዲዮውን በደንብ ይዩት። ሲቀጥል ደግሞ ወረቀት ላይ የገለጸችለት ነገር ግልጽ አልሆነም። በእርግጥ ወጥቷል፣ የጻፈችው ነገር እንትን ብሏል፣ አይነበብም፣ ግን አውጥተዋለች። ኦልሬዲ አንድ ሚስጥር አለ በመካከላቸው፣ ብሩክ ያላወቀው፣ በዙሪያ ጓደኞቹ ግን አውቀውታል። አብራ እሷ ለጓደኞቹ የሚያውቁ ነው የሚመስለኝ። ምክንያቱም ብሩክ ግን አያውቅም እዚህ ቦታ ላይ እንደነገራት ካወቀችው ምንም አይመጣም ስለሚላት ይመስለኛል። ብሩክ ደግሞ ያው ሰው ያምናል ታውቃላችሁ። በዚህ አጋጣሚ ሰው አትመን በዙሪያ ያለ ሰው ብዬ እኔ ፖስቼ ነበረ ትናንት ቪዲዮ ሲለቀቅ። ስለዚህ ቀጥታ ከሀይሚ ጋር ነው ያገናኛቸው። እኔ ስም አልጠቀስኩም። ብቻ በአጠቃላይ ብሩክ ጋር ብዙ ነገሮች አሉ። ብዙ ይሄ ነው የማይባል ነገር ማለት ነው። አሁን ራሱ እዛ ከአዲስ አበባ እዛ ቡታጅራ ስላለ ራሱ እያያችሁ ነው ብዙ ነገር እየተባለ እንደሆነ ማለት ነው። እነዛን ነገሮች ደግሞ ግዴታ በቃ እንዴት ብዬ ላስረዳችሁ? ብቻ ያው ጥሩ አመለካከት ያላት ሴት ስትኖር ከጎናችሁ ሁሉም ነገር ይስተካከላል። አሁን ብሩኬ ስላልገባው ነው እንጂ ያን ያክል ይሄ ለፍቅራቸው መጥፎ ነገር አይፈጠርም በመካከላቸው። አሁን እናንተ ሀይሚ ሰላም አይወድላትም፣ እንደዚህ በጠበጠችው እንዲሆነ ምናምን በጣም ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አትናደዱ። ማድረግ ያለባትና ያደረገችው። ምክንያቱም ለሚወዱት ሰው ፍቅር መስዋዕትነት መክፈል ግድ ነው ብላለች፣ ስቶሪ ላይ ፖስታለች። እቺ አንድ የምታውቀው ነገር አለ። እናንተ ሴት ልጅ ብልሃተኛ ናት። እውነቴን ነው የምላችሁ። ሴት ልጅ እንደ ወንድ ልጅ አይደለችም። የምሬ ነው ብላችሁ። ስለዚህ ሁሉም ነገር ሰላም ነው የሚሆነው። ይሄ ሀይሚ የሰራችው ቪዲዮ እኔ ትክክል ናት ብዬ እንድል አድርጎኛል።
ትናንትና የትናንት ወዲያው ቪዲዮ ያሳዝናል። የሚያሳዝነው ፓርት ደግሞ ያው በእንደዚህ አይነት መልኩ ያው እንደነገርኳችሁ ብሩክን አዲስ አበባ የሚመጣ አይነት መስሏት ነበር ያደረገችው። ተናግራለች እኮ ከመጣ ሰየው፣ ካልመጣም ደግሞ ጠብቁልኝ ብላለች። ስለዚህ ያደረገችው ነገር ትክክል ናት ብዬ ነው የማስበው። ያን ያህል ተንኮል የሚያስብል ነገር አይደለም። አንዳንድ ቤተሰቦች በጣም ተናዳችሁባት ስላየሆነ ይሄን የምሰራው ይሄን ቪዲዮ ማለት ነው። ያው አስመሳይ የምትሉ ሰዎች ትኖራላችሁ። አያገባኝም እኔ ስለእናንተ ማለት ነው። አስመስላለሁ። ማንኛውም ዩቱበር አስመሳይ ነው። እንደዛን ካላችሁኝ አስመሳይ ነኝ። አዎ፣ ግን የማውቀውን ነገር አልደብቅም። የማውቀውን ነገር እናገራለሁ፣ ወደኋላ አልልም። ገባችኋ? ሀይሚ ትናንት በሰራችው ቪዲዮ የሁለቱን ፍቅር እንደታደገች ነው የተሰማኝ እኔ። ምክንያቱም ግልጽ አድርጋ ስላለመጣች ነው እንጂ ግልጽ ስላልሆነላት ነው እንጂ ጥሩ ነገር ነው ያደረገችው። አንደኛ እንዴት ማለት ያንን ነገር አድርጋ እንዴት ብሩክ ሙሽዬ እናቱ ቤት ነው ያለው። እንግዲህ እዛ ቤት እንዴት ሄዳ እንደዛ ወከባ ትፈጥራለች? አይፈጠርም። ስለዚህ አንድና አንድ ብሩክን የሚጠቅመው ነገር ነው ያደረገችው ሀይሚ ማለት ነው። ያም ነገር ደግሞ ግልጽና ግልጽ ነው፣ ቪዲዮ ለገባው ሰው ማለት ነው። ብሩኬ ደግሞ በየዋህነት በቃ ምንም ቦታ አልሰጠውም። አስቡት እንግዲህ ሴት ልጅ ምን ያክል ርቀት እንደምትጓዝ ማለት ነው። ስለዚህ ሁሉም ነገር ግልጽ ሲሆንላችሁ ስለምትጸጸቱ ያን ያክል ርቀት አትጓዙ። ቪዲዮን ካያችሁ በኋላ ቪዲዮን የተናገረችው ነገር ካወቃችሁ በኋላ ርቀት መሄድ የለባችሁም። አሁን በትናንትናው ቪዲዮ እንደዛ ቢቀጥል ኖሮ ከትናንት ወዲያ በነበረው ቢቀጥል አይሶኬ። እውነት ሀይሚ ቪዲዮዋ ትክክል አይደለም። የትናንት ወዲያው ትክክል አልነበረም። ግን ደግሞ ትናንት የለቀቀችው ቪዲዮ ላይ ምን መግለጽ እንደፈለገች ስትረዷት ትክክል ናት። የትናንትናው ቪዲዮ ካያችሁት ማለት ነው። ስለዚህ በትናንትናው ቪዲዮ ነው እኔ እንደዚህ ልል የቻልኩት። በትናንትናው ቪዲዮ ነው ብዙ ነገሮች ግልጽ የሆኑልኝ። ብሩክ ሰው ማመን የለብህም። ከቅመሟ ውጪ ሰው አትመን። ይህን ስላችሁ ደግሞ ሴት ምናምን እያልኩ አይደለም። ቤተሰቦች አለ በመካከላቸው የምታዩዋቸው ነገር ምንቴ ነው። እሱን ተውትና እሱ እንዳለ ይሆንና ምንቴ ነው። እሱን ተውትና ግን ብዙ ነገሮች ነበሩ። ብቻ ግን ያው ተመስገን። ስለዚህ ለመልካም ነገር ነው ሀይሚ ያደረገችው። የራሷን ፍቅሯን፣ ህይወቷን ደስተኛ ለማድረግ ነው እንደዛ ያደረገችው። እኛም ደግሞ የሰራነው ቪዲዮ ደንበኛ ምርጥ ደውል ያለው ቪዲዮ ነው የሰራነው። ስለዚህ ሀይሚን አዘቅዝቋት፣ ፎቶዋን አታበላሹባት። ምንም ይሄ መጥፎ ነገር አይደለም። እውነት ለመናገር ማንኛውም ሰው በህይወታችሁ ውስጥ የእናንተ የሆነ ሰው እንደ ሞኝ አይቶባችሁ ሊጠቀምባችሁ ሲፈልግ ከጎናችሁ ብልጥ ሰው ካለ በቃ አለ። ያ ሰው በየዋህነት እኮ ነው ለነዛ ሰዎች እንደዛ የሚሆነው። የዋህነት ደግሞ በጣም ገደብ ሲያልፍ ካጠገባችሁ ስማርት ሰው ካለ በእንደዚህ አይነት መልኩ ትድናላችሁ። ስለዚህ እኔ ሀይሚን 100% ወድጀላታለሁ። እንዲህ ያደረገችው ነገር ከገባኝ በኋላ ማለት ነው፣ ስለገባኝ ቪዲዮ ማለት ነው። ስለዚህ ሁላችሁም ከገባችሁ ደግሞ ቪዲዮውን በደንብ ስታዩት ይገባችኋል። ዝም ብላችሁ ሃይላይቱን የእሷንም ንግግር የእሱንም ንግግር አለ ማየት ያለብን። በእርግጥ እንደመጣች ተመልሼ እሄዳለሁ ምናምን ማለቷ ትክክል አልነበረችም። ያው ይቅርታ ብሩኬ እንዲት ሆናለ ብዬ እኔ አልጠበቅኩም ነበር። እንደዚህ ነው በቃ ብላ የሆነ በለስላሳ መልኩ ብታናግረው ብሩኬ ይህን ያክልም አይናገርም። ሲጀመር መታ አይኗን ማየት ነው እሱ የሚፈልግ የነበረው። እንዳያችሁት እንኳን ደህና መጣች፣ በቃ ደህና ከሆንሽ ችግር የለም ካየሁሽ በቃ ይቅር ነው ያለው የነበረው። እንደምታዩት በጣም አስጨንቆት የነበረው የት ገባች የሚለው ነገር ነው። እንዳያችሁት ስልኳን ዘግታለች፣ ስልኳን አጥፍታለች። እና ይሄ ነገር ይከብዳል። እና ከዚህ በፊትም እንዲህ ተፈጥሮ ስለነበረ ደብቀው እንዲሁ ሳትናገር ስለጠፋች ለዛም ጭምር ነው ድብቅ ነሽ አንቺ ሁል ጊዜ ተደብቀሽ እንዴት ነው የምትኖሪው እያላት ነበር። እና የምትረዳት ነገር ካለ ሲለው ፍፄ ደግሞ እንዴት እኔ ግልጽ ሆና አታወራኝም እያለ ነው ያለው ማለት ነው። እና በደንብ ከዚህ በላይ ግልጽ ሆና ብታወራም እሱን የማስጨነቅ አይነት ስሜት ይሰማታል መሰለኝ። አንዳንዴ የሆነ ሰው የምትወዱትን ሰው ብዙ እንዲጨነቅባችሁ የማትፈልጉት ነገር አለ። እኔ ልወጣው የምትሉት ነገር አለ። ያንን ነገር አስባ ይመስለኛል እኔ ሀይሚ ሳስበው ማለት ነው እንጂ ያን ያክል እሱን ለመጉዳት የተነሳችበት ቪዲዮ የለም። እኔ እንዳየወጥ ከሆነ በትናንትናው ቪዲዮ ሁሉም ነገር ግልጽ ሆኖልኛል። እና ብሩኬን ለመጉዳት የተነሳችበት ቪዲዮ የለም። ለውጡ የሁለቱም ነው፣ እድገታቸው የሁለቱም ነው።
እሱ ጋር አንድ ቪዲዮ እሷ ጋር አንድ ቪዲዮ ነው የተለቀቀው። ያ ቪዲዮ ትልቅ ምክንያት የያዘ ነው። በሁለቱ በፍቅራቸው መካከል ያለን ነገር ነው የታደገችው። ያ ደግሞ ያው ለሰው ካልተነገረ የእሷ ስራ ግልጽ አይሆንም። ግን ደግሞ በደንብ ስታይዋት ይገባችኋል ብዬ ተስፋ አድርጋለሁ የእኔ ውድ ቤተሰቦች። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እኔ ሲስ አስመሳይ ብትሉኝም ምንም ብትሉኝም ማቀውን ነገር ከመናገር ወደ ኋላ አልልም። በትናንትና ወዲያው ቪዲዮ ሀይሚ ይሄ ነገር አይደረግም ጥፋተኛ ናት ብያለሁ። አዎ ጥፋተኛ ናት። ግን ደግሞ ትናንትና የሰራሁበትን ጉዳይ አስረዳሃለሁ። እንደዚህ ነው ብላ ስታስረዳ እኔም ገባኝ። ሲገባኝ ትክክል ናት። ኦኬ ትክክል ስትሆን ትክክል ናት እላለሁ። ትክክል ሳትሆን ትክክል አይደለችም እላለሁ። ዝም ብዬ እኔ አላሽቃብጥም። እንደዚህ ለመወደድ ብዬ ቪዲዮ አልሰራም። በቃ ለመወደድ ብዬ ቪዲዮ አልሰራም። ያየሁትን ነገር የገባኝን ነገር ግን ከመናገር ወደ ኋላ አልልም። አሁንም ግን ቢሆን ብሩክ ሰው ማመን እንደሌለብህ ነው። በቃ በጣም ብዙዎቻችሁ አታክስ የምታደርጉለት ነገር ሰው ማመን እንደሌለበት፣ ብሩክን የምትወዱ ብሩክን እድገቱን የምትፈልጉ ሰዎች ምን አይነት የሆነ ለሰዎች የሚሰጣቸውን ቦታ ልትመክሩት ይገባል። በውስጥ የምታውቁት ካላችሁ ትልልቅ ከኛ ተለቅለቅ ያላችሁ ካላችሁ በዙሪያ ያላችሁ በቃ ብሩክ በጣም የዋህነት በጣም ያጠቀዋል። በጣም ማለት ነው። ማለት እሱ በጥሩ መንገድ ሲሄድ በመጥፎ ነገር የሚከተሉ ሰዎች አሉ። ከነዛ ሰዎች ግን እግዚአብሔር ይመስገን ግን ሀይሚን ሁሌም ከጎኔ ያኖርልን ነው የምለው በዚህ አጋጣሚ ማለት ነው። አንዳንድ የዋህነት ማለት በጣም ከባድ ነው። ራሳችሁን መስዋዕትነት ያስከፍላችኋል። ስለዚህ ብቻ ብሩክ ጠንቃቃ እንዲሆን ነገሮችን ወደ ግራ ወደ ቀኝ እንዲያይ ብመክሩት በጣም ደስ ይለናል። እኛ ውድ ቤተሰቦች አመሰግናለሁ። መልካም ቀን